ዳግም እናቷን ወይዘሮ ገነትን እንዳገተ አወቀች። ቃል ሰላምዬ እንግዲህ ጋሽ ባህሩና ሳሚ ብሌንን አፏን ባፈኑበት ሰዓት ጭሆቷን አሰምታ ሰላምዬ በሩ ልትከፍት ስትል ያቺ ጊንጥ ቃል የምትባለዋ ልጅ እራሷን ከኋላ መታቻት። ሰላምዬ ፌንት ነቀለች። በጣም በሚያሳዝን ነገር ብሌን በጣም እያዘነችና እያለቀሰች ትገኛለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ክብር ምስጋና ይግባው ለቸሩ ንጉስ ለቸሩ መድኃኔዓለም። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም ስለሚደረግላችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። የአደራን ድራማን ይዤላችሁ የመጣሁት ማለት ነው። እንግዲህ ክፍል 16ን ይዤላችሁ መጥቻለሁ። ክፍል 16 እንግዲህ የእናት በጣም በሚያሳዝን ነገር አደራ ድራማ እንግዲህ በስተመጨረሻ ክፍል 13 በጣም በሚያሳዝን ነገር ዛሬ በጣም ነበር ሲያዛዝን የነበረው ማለት ነው። እንግዲህ ታውቃላችሁ ጋሽ ባህሩ ብሌንን እንቅ አድርጎ እንግዲህ ካልገደልኩሽ ብሏት ነበረ ማለት ነው። ድምጿን አሰምታ ነበረ። ድምጿን ደግሞ ስላሰማች እንግዲህ በጣም በሚያሳዝን ነገር የሚያሳዝነው ነገር ምንድነው መሰላችሁ? ድምጿን ስላሰማች ሰላምዬ በጣም ድምጽ ሰምታ ነበረ በተኛችበት ቦታ። የእናት ሆድ ያውቃልና በጣም እናቷን ልጇን ስትፈልግ ነበረ ማለት ነው። ማን ጮህ እያለ ከክላሷ ስትወጣ ነበረ ማለት ነው። በሩ ላይ እንግዲህ የሚያሳዝነው ነገር ቃል የምትባሏ ሴትዮ ቆማ ስታያት ነበረ ማለት ነው። ግን ምንድነው የተፈጠረው ሲባል እንግዲህ ያው ምንድነው የተናደደባት በኃይሉ የተናደደባት በብሌን ላይ ለምንድነው እንደዚያ መተሽ የፈቆርሽው? አንድች ነገር ስለ አሁን ከሆነ ወዲህ ስለ ሰማሹ ነገርና ስላወቅሹ ነገር ብትናገሪ ወይዘሮ ገነትን እገልልሻለሁ ወይ ደግሞ አንቺን አንቄ እዚህ ጋር እገልልሻለሁ እያለት እያስፈራራት ነበረ ማለት ነው። እንግዲህ ትንፋሽ እንዳታወጣ አፏን ፍን አድርጎ ነበረ ማለት ነው። በጣም በሚያሳዝን ነገር ሳሚም በማሳዘን ውስጥ ብሌንን እያያት ነበረ ማለት ነው። በጣም ብሌንን ለመጉዳት ፍላጎት የለውም። በማሳዘን ውስጥ ነበረ እያያት የነበረው ማለት ነው። ቤተሰብዬ ግን ደግሞ ሰላምዬ ምንድነው ችግር ያለው ብላ ወታ ከቤት ውስጥ እያየች ነበረ። እያየች የነበረችው ምንድነው ጭሆት ሰምቻለሁ፣ ድምጽ ግን የብሌን ድምጽ ነው እያለች ነበረ ማለት ነው። ግን ደግሞ ቃል እኔ ነኝ የጮኩት ዲዮንቻ ይጣይቼ እኔ ነኝ የጮኩት ብላ ትላታለች ማለት ነው። በፍጹም ይሄ እኮ ያንቺ ድምጽ አይደለም፣ ይሄ ድምጽ የእንትና ድምጽ ነው፣ የብሌን ድምጽ ነው ትላታለች ማለት ነው። ላላ የብሌን ድምጽ ሳይሆን የኔ ድምጽ ነው፣ በጣም ይቅርታ ብላ ትላታለች ማለት ነው። አሁንም ከሷ ጋር እያወራች እያለች አሁንም የብሌን ድምጽ በጣም የታፈነ ድምጽ ይሰማታል ማለት ነው። ከዛ ምንድነው ያደረገችው? ሰላምዬ ቀጥታ ወደ እሷ ክላስ ለመግባት በሩን ከፍታ ልትሄድ ስትል እንግዲህ ያቺ ጊንጥ ቃል የምትባሏ ምንም ያክል ፍልጥ አምጥታ ራሷን ከኋላ ላይ መታቻት ማለት ነው። በጣም በሚያሳዝን ነገር እንግዲህ ሰላም በጣም መሬት ላይ ወድቃለች ማለት ነው። በጣም በሚያሳዝን ነገር ራሷን ስታ ወድቃለች ማለት ነው። ስትወድቅ እንግዲህ ጋሽ ባህሩም ሰምቶ ሁላቸውም ውሷን ለማዳን ነበር የሮጡት ማለት ነው። በጣም በሚያሳዝን ነገር ቃልዬም ዛሬ ያለቀሰች እውነቷን ነው ውሸቷን ነው ግራ የገባኝ ነገር። በፊት መርዝ ልስጥሽ ልግደልሽ ስትላት የነበረችው ሴትዮ ትናንትና ዛሬ ግን በጣም ስታለቅስ ወይኔ ገደልኳት እኮ እያለች ስታለቅስ ነበረ ማለት ነው። በጣም በሚያሳዝን ነገር ጋሽ ባህሩም ያው ምንድነው የተፈጠረው ምናምን ብሎ ስጠይቃት ቤት ክላሱን ከፍታ ልትገባ ነበረ እንዳትገባ ራሷን እንደዚህ መታወት ብላ ትላለች ማለት ነው። ጋሽ ባህሩ በቃ ዝም የምናደርገውን ነገር እናደርጋለን እያላት ነበረ። ቃል ደግሞ በጣም እያለቀሰች ነበረ። ብሌን እንግዲህ ከክላሷ ስትወጣ ሰላም መሬት ላይ ተኝታ ነው ያገኘቻት ማለት ነው። ምክንያቱም ወድቃ በፍልጥ ከኋላ ተመታ ማለት ነው።
በጣም በሚያሳዝን ነገር ቤተሰቦች እንግዲህ ብሌንም በጣም ስቅስቅ ብላ እህትዬ ምን ሆነች ነው እያለ ተነሽ እያለቻት ነበረ፣ ግን ራሷን ስታ ነበረ። በጣም በሚያሳዝን ነገር ጋሽ ባህሉና እንግዲህ እንትና የሚባሉት ሳሚ የሚባሉት ወደ ክላስ ወደ ሳሎን ይወስዷታል ማለት ነው። በጣም ነው የተናደዱት ማለት ነው። እንግዲህ በጣም ሰላም እንትና ቃል የምትባለዋ በጣም እያለቀሰች ነበረ። እኔ ነኝ እኮ እንደዚህ ያደረኳት፣ እኔ ነኝ የገደልኳት እያለች ነበረ ማለት ነው። ዝም በይ አርፈሽ የምትቀመጭ ከሆነ አርፈሽ ዝም በይ እያላት በጣም እያስጠነቀቃት ነበረ ጋሽ ባህሉ ማለት ነው። ከዛም በኋላ እንግዲህ ሳሎን ሶፋ ላይ ተኝታ ነበረ፣ እያረጋጓት ነበረ። ካረጋጓት በኋላ ሰላምዬን ከዛም በኋላ ምንድነው የተፈጠረው መሰላችሁ? እንግዲህ በጣም በሚያሳዝን ነገር ጋሽ ባይሉ አሁንም አልበቃም ብሎት ይሄ ሁላ ነገር ባንቺ የተነሳ ነው የተፈጠረው ብሎ ቀጥታ ወደ ብሌን አሁንም ለማነቅ ነው ሄደው ማለት ነው። እንግዲህ በጣም በሚያሳዝን ነገር ሳሚ ምንድን ያለው ብሌኒ ይሄን እቺ እናትሽ መሆኗን ብታቂ ምን አይነት ስሜት ይሰማሽ ይሆን? እናትሽ ግን እኮ ይገርማ እናት መሆንሽ ያንቺ እናት መሆኑን ብታቂ ኖሮ ምን ትሄ ነበረ እያላት ነበረ ማለት ነው። ግን ለምንድን ነው እኔ ለሁሉን ሰው አዝኜ አላቅም፣ ለምንድን ነው እኔ ላንቺ ያዘንኩት እያለ ውስጡን በጣም በማሳዘን ብሌንን እያያት ነበረ ማለት ነው። እንደ አጋጣሚ እንግዲህ ጋሽ ባህሉ አሁንም ደግሞ ብሌንን ለማነቅ ሲሄድ ጋሽ ባህሉ እንግዲህ አሁንም ሳሚ በፊቱ ይቆማል ማለት ነው። ለምንድን ነው የቆምከው? ለዚች ለገረድ ብለክ ለምንድን ነው ፊቴ ላይ የምትቆመው ብሎ ይለዋል ማለት ነው። ኬት እንዳነሳው እኮ ታውቃለህ፣ እኔ ጋር ያለውን ነገር ደግሞ ታውቃለህ እኮ እስከነ ቤተሰቦች ምን እንደማደርግህ እንግዲህ ራስ ታውቃለህ። ስጋህን ነው ዘልዝዬ ለውሻ የምሰጠው እያለው ነበረ ማለት ነው። ማንን? ሳሚን ማለት ነው። እንግዲህ ሳሚ በጣም እኔ እኮ ላንተ ብዬ ነው፣ እኔ ለማንም ብዬ ሳይሆን ይሄ ሁላ ነገር የማደርገው ላንተ ብዬ ነው። ምክንያቱም አሁን ሰላም ከነቃች በጣም አስቸጋሪ ነው ብሎ ይለዋል ማለት ነው። ከዛም በኋላ ጋሽ ባይሉ እበቀልሃለሁ እንዳትረሳ፣ ግን እኔንም ቤተሰቦቼን ከቤተሰቦቼ ለይተክ ያደረክኝን ነገር እንዳትረሳ፣ በኋላ ዋጋ አስከፍልሃለሁ እያለ ይገኛል ማለት ነው ሳሚ። ከዛም በኋላ ምንድን ነው የተፈጠረው? እንግዲህ ሰላምም ካለችበት ቦታ ራሷን ተሳተችበት ቦላ ትነሳለች ማለት ነው። ጋሽ ባህሉ ከዛን ብሌንን ከማነቅ ወጥቶ ተነሳሽ እንዴ ምናምን እያላት ነበረ ማለት ነው። በመነሳቷ ደስም ብሎታል፣ ከፍቶታልም፣ ግራ የተገባባ ዝብርቅርቅ ብሎበታል ማለት ነው። ከዛም በኋላ እንግዲህ እቺው እንትና የምትባላ ቃል የምትባለው ወይኔ ጉዴ አሁን ከተነሳች በኋላ እኮ እኔ እንደመታወት ታውቃለች፣ ምንድን ነው የማደርገው እያለች እያለቀሰች ነበረ ማለት ነው። ግን ደግሞ ሰላም ምንም ነገር እንደማታውቅና ምንም ነገር እንደማትል ማለት ነው። ከዛም ምንድን ነው ብሌንዬ፣ ከዛም ብሌን እጇን ይዛ አጠገቧ ቁጭ ብላ ነበረ ማለት ነው። በጣም እያለቀሰች እትዬ በጣም እኮ አንቺ መልካም ሰው ነሽ፣ ይሄ ነገር ሁሉ አይገባሽም። አሁንም እኔ ልታድኝ ብለሽ እንደዚህ አይነት ነገር ክፉ ነገር ደረሰብሽ እያለቻት አጠገቧ ነበረች ብሌን ማለት ነው። ከዛም በኋላ እንግዲህ ያው ቃል ማስመሰሏን ጀመረች። ሰላም ከተነሳች በኋላ ማስመሰሏን እንግዲህ ካንተ ከየት ነው የመጣችሁት ምናምን ብሎ እንደውም ጋሽ ባሉን ትጠይቀዋለች ማለት ነው። ከየት መጣክ ምናምን ብላ ብሌንን ደግሞ እኮ ድምጽሽን ሰምቻለሁ ጩኸት ምናምን ትላታለች ማለት ነው። ብሌን ደግሞ ያው ዋሸቻት። ለእኔ ምንም ነገር አልጮኩም፣ ምንም ነገር አላልኩም ትላታለች ማለት ነው። ከዛም ባህሉን ከየት መጣ ካንተ እዚህ ምናምን ትለዋለች ማለት ነው። ቃል እኮ ጠርታይ ነው በጣም ፌንት ነቅላ ወድቃለች ብላ አለችኝ። ከዛን በኋላ ነው ቶሎ ሮጬ ወደ አንቺ የመጣሁት ብሎ ይላታል ማለት ነው። በጣም በሚያሳዝን ነገር እንግዲህ ከዛም በኋላ እንግዲህ ዳግም ደግሞ ምንድን ነው ጫጫታውን ነገር የሰማ ነገር ሰምቷል ማለት ነው። ግን ደግሞ ወጥቶ ላያት ብሌንም ለማየት ፈልጎ ነበረ። ምንድን የተፈጠረ የሆነ ነገር እኮ አለ እያለ ነበረ ማለት ነው። ከወጣም በኋላ ደግሞ ጫጫታው ምንም ነገር አልሰማም። ተመልሶ ወደ ክላሱ ገብቶ እየተኛል ማለት ነው። መተኛ ሳይሆን በጣም ሀሳብ ውስጥ ነው ያለው። ምክንያቱም ይሄንን በብሌንን እናት ያደረኩትን ነገር መናገር አለብኝ፣ አለበለዛ ግን
በጣም ነው የምትቀየመኝ እያለ ነበረ ማለት ነው። በጣም በሚያሳዝን ነገር አስቧል። ብሌን በጣም ነው የምትቀየመኝ፣ ያለውን ነገር እነግራታለሁ እያለ ነበረ ማለት ነው። በጣም ብቻውን ሆኖ እንግዲህ አንድ ስሜቱ አልናገርም፣ አንድ ስሜቱ ደግሞ እናገራለሁ፣ አንድ ስሜቱ ደግሞ ለምን እንደዚህ ያደረግኩ የሚባል ስሜት በጣም ተሰምቶት እያሰበ ይገኛል ማለት ነው። እንግዲህ ሰላምዬ እንግዲህ ወንድሟም እንደዚህ ለሷ ብሎ ቤት ውስጥ እንደመጣ ስታቅ በጣም በሚያሳዝን ነገር እሱንም አቅፋ ቃልዬንም አቅፋ እናንተ ናችሁ ለእኔ ጌጦቼ፣ በጣም ነው የማመሰግነው፣ እናንተ ባትኖሩልኝ ለእኔ ማናለኝ እያለች በጣም ያው ቃልም ወይኔ እናቴ ብትሞችብኝ ሳ ምናምን እያለች እንግዲህ ማስመሰሏን ትቀጥላለች ማለት ነው። እኔ ያልሞትብሽም ልጄ አለውልሽ፣ ምንም አልሆንብሽም እያለቻት እያባበለቻት ነበረ ማለት ነው። በጣም በሚያሳዝን ነገር ጋሽ ባህሉም እንግዲህ በማስመሰል አንደኛ እንደሆነ ታውቃላችሁ። እሱንም እቅፍ አድርጋ ምንም ነገር በቃ እንዳታስብ ወንድሜ እጅግ አድርጌ ነው የማመሰግነው ብላ እቅፍ አድርጋቸው ሁለታቸውንም እንደዚሁም በግራና ቀኝ አድርጋ እናንተ ብቻ ናችሁ እኮ በህይወቴ ያላችሁት እያለች ነበረ ማለት ነው። እንግዲህ ጋሽ ባህሉ ራሱን በማስመሰል አሁንም ይገኛል ማለት ነው። ከዛም በኋላ እንግዲህ ሰላም ምንድን ያደረገችው ብሌንን ትጠራትና ብሌን የምፈልግሽ ነገር አለ ትላታለች ማለት ነው። ምንድን ነው የምትፈልጊኝ ስትላት በልጅ በምትወጃት በእናትሽ ባሳዳግሽ እናትሽ የምነግርሽ ነገር አለ ትላታለች። የምጠይቅሽ ጥያቄ አለ ማይልኝ ትላታለች ማለት ነው። ምንድነው? እምልልሻለሁ ትላታለች። በመጀመሪያ ማይልኝ ስትላት እንግዲህ ብሌንም ትምልላታለች ማለት ነው። ከማለችላት በኋላ አሁን ትናንትና ልትነግርኝ የነበረው ምንድን ነው ስትላት፣ አይ ምንም እኮ አይደለም እኮ ልጠይቅሽ የነበረው ምክንያቱም እናቴ ብር ስለቸገራት 2000 ብር እንድታበድሪኝ ፈልጌ ነው ብላ ትላታለች። ለብር ብለሽ ነው እንዴ እንደዚህ የጠራሽኝ ብላ ትላታለች ማለት ነው። አዎ ለብር ብዬ ነው ስትላት፣ በጣም በሚያሳዝን ነገር እኔ ደግሞ ለሌላ ነገር መስሎ ነበረ። ብሩማ የራስሽ ደሞዝ ነው ግዴታ ነው፣ ይሄ 2000 ብር ብላ ብድግ አድርጋ ለሷ ትሰጣታለች ማለት ነው። እንግዲህ ብሌን በዛን ሰዓት ምንድን ያሰበችው አሁን ብነግራት እሷም አታምነኝም፣ እንዲሁም ደግሞ ብነግራት ደግሞ እናቴን ይገሉብኛሉ እያለች እያሰበች ነበረ ማለት ነው። በዛን አጋጣሚ ቃል በር ላይ ሆና ነበር እያዳመጠች የነበረችው ማለት ነው። ምን ትነግራታለች አትነግራትም የሚለው ነገር ሀሳብ ውስጥ ስላለ ቁጭ ብላ ሳሎን በር ላይ ቆማ እየሰማች ነበረ ማለት ነው። ግን እሷም አልነገረችም ብሌን፣ ምክንያቱም እናትሽን እገልብሻለሁ ስላላት ያላት አማራጭ ዝምና ዝም ስለሆነ አንድች ነገር አልተናገረችም ማለት ነው። በጣም በሚያሳዝን ነገር ብሌን ማለት ነው። ከዛም በኋላ እንግዲህ ብሩን ብድግ አርጋ ትሰጣታለች። ሰላምዬ ብሩን ከተቀበለች በኋላ ወደ ኩሽና ስትገባ በጣም በሚያሳዝን ነገር እንግዲህ ውሸቱም ራሱ ይጠፋባታል ማለት ነው። ቃል ደግሞ በር ላይ ቆመ ምንድነው እቺ ልጅ ካለ ዛሬ ዋሽታ አታውቅም እንዴ? ውሸቱ ራሱ ቃል እንትኑ የጠፋባት ያኔ የውሸት እንትን እንኳን የጠፋባት ምን ሆና ነው እያለ ነበረ ማለት ነው። በጣም በሚያሳዝን ነገር ቤተሰቦች ከዛም በኋላ ምንድን ነው የተፈጠረው ሲባል ኩሽና ሄዳ ስታለቅስ ነበረ። ብሩንም ይዛ ኩሽና ከገባች በኋላ ሻይ አፈላልሻለሁ ብላ ቡና አፈላልሻለሁ ብላ ከገባች በኋላ ስቅስቅ እያለች እያለቀሰች ነበረ ማለት ነው። ከዛም ብሌን ትመጣና በአሁኑ ሰዓት ቆንጆ ነገር እየተማርሽ ይመስለኛል፣ ባትማሪ ነገር ኖሮ ይሄን ሁሉ ነገር ትነግሪ ነበረ፣ ጋሽ ባህሉ ጥሩ አስተምሮሻል ብላ እሷን እየዘለፈቻት ነበረ ማለት ነው። በጣም በሚያሳዝን ነገር ቃል ብሌን እንግዲህ አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ ምንም ነገር አሁን ማውራትም አልፈልግም መናገርም አልፈልግም፣ አርፈሽ ከኔ ላይ እረፊልኝ ብዬሻለሁ እያለቻት እየተናደደችባት ነበረ ማለት ነው። ብሌን እንግዲህ በጣም ውስጧ አዝኗል ማለት ነው። በሀዘን ውስጥና በጭንቀት ውስጥ ነበረች ማለት ነው። ከዛም በስተመጨረሻ ይሄ ብር ህሊናዬን እያስተወኝና ውሸትን እንድዋሽ ያደረገኝ ነው፣ በእናቴና ለዚህ ብር ብዬ ብዙ ነገር ዋሽቻለሁ ብላ ብሩን በላው ላይ ብትን ታደርግና ከአጠገቤ የምትሄጂ ከሆነ ከአጠገቤ ሂጅልኝ ትላታለች ማለት ነው። እንግዲህ ሰላም ብሌን ከዛን ደግሞ ቃል ምን ታደርጋለች? የኔ ጻድቅ አንቺ ጻድቋ ይሄንን ገንዘብ የማትፈልጊ ከሆነ እኛ ጽያተኞቹ እንግዲህ ይሄንን ገንዘብ እንወስዳለን ብላ ገንዘቡን ትሰበስባለች ማለት ነው። ይዘሽ መሄድ ትችያለሽ፣ እኔ እንዳንቺ ውሸታም አይደለውም፣ ምክንያቱም ህሊናዬን መሸጥ አልፈልግም ብላ
በጠገቧ በጣም ትናደድባታለች ማለት ነው። በጣም በሚያሳዝን ነገር ቆማ እያለቀሰች ነበረ ማለት ነው። እንግዲህ በስተመጨረሻ ቃል ጥላት ትሄዳለች ማለት ነው። ቤተሰቦች እንግዲህ ዛሬ የተፈጠረው ድራማ በጣም አሳዛኝ ነው ማለት ነው። በቀጣይ ቪዲዮ ደግሞ ዳግም ምንድነው ከዳግም ጋርና ብሌን ምን ተፈጠረ የሚለውን በክፍል 2 ይዤላችሁ እመጣለሁ። እስከዛን ድረስ ቆቸር ቆዩልኝ። ሰላማችሁ ይብዛልኝ።